ልመን ወይ ነገሩ ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። አጠቃላይ ከመጣን ጎዳናች። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ስቀለል እንጨቶራን ቀለል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ይጠቅመኛል። ወደ ቪዲዮቹ። እሺ ቤተሰቦች ሰሞኑን ብዙዎችን ሲያነጋግርና ብዙዎችን ሲያስቆጣ የነበረ አንድ ድርጊት ነበር። እሱ ምንድነው? የቀነኒ አዱኛ ፎቶዎች እየወጡ ነው። ከዛም ደግሞ ሲቀጥል ደግሞ የተፈጠረው ጉዳይ ምንድነው? አንዷለም ጎሳዬ ኮንሰርት አዘጋጃለሁ በዋስትና ለቀቁኝ ሲል ተናግሯል ብለዋል። ጠበቃው። እሱን ቪዲዮ አይተን እንመለስ። ዛሬ ደግሞ ይሄን አይተናል። ምንድነው እያለ ያለው? ጠበቃው ምንም ችግር የለብኝም። ጠበቃው የማንኛውም ደንበኞቹን በስነ ስርዓት የማስተናገድ ኃላፊነት አለበት፣ ስራ አለበት። ጠበቃ ማንም ዓለም ላይ ያለ ነገር ነው። ይሄን ጉደኛ ስሙልኝ። እንደው የፈለገ ነገር ቢሆን ቢያንስ ነገሩ እንኳን አንተ አላደረከውም ለመባል ያሉ ሰዎችን ራሱ አርገዋል ብለን እንዲመጡ ስላረክልን ደሟ ስለሚጣራ የቀነኒ ራስ መተልናል። እግዚአብሔር ይስጥ። አንዷለም ጭራሽ ደንበኛዬ አንተ ስለነገርከው ነው ይህን የሚናገረው። ደንበኛዬ ታዋቂ ሰው ስለሆነ ኮንሰርቶች ለበዓል ስለሚኖሩ ኮንሰርቱን ሰርቶ ወደ እስር ቤት እንዲመለስ ዋስትና ተጠይቋል። ሪሊ በዚህ ሰዓት በምን አንደበተ ነው የምዘፍነው? በምን አንደበተ ነው የምጨፍረው? እውነተኛ ፍቅረኛ ብትሆን፣ እውነተኛ አንተ የእሷን ህይወት ባታጠፋ ኖሮ ይህን ነገር ታደርግ ነበር? ዘፈን ልስፈን ብለ ለጠበቃ ታማክር ነበር? በዘፈን ምክንያቱ ወጥተ አሸሼ ገዳሜ ነገ ነው ቅዳሜ ልትል ነበር? በመጀመሪያ ደረጃ ኦርቶዶክስ ኮንሰርት አቁማለች። በኦርቶዶክስ በዓል ላይ ኮንሰርት አረጋለሁ የምትል አርቲስት ካለና በደንብ ና። ከዚህ በኋላ አትበላም። ሌላ ቀን እንደፈለጋችሁ ጨፍሩ፣ እንደፈለጋችሁ ነው። በኦርቶዶክስ እምነት ላይ ተመርኩዘ አደርጋለሁ የምትል ካለ አባቴና ቦይካት ነው የምናስደረግ። እያንዳንድ ነው አልሰማህም። በኦርቶዶክስ መቀለድ የለም። ምክንያቱም ትላንትና ኢድ ሙባረክ ስንል ኮንሰርት ነበረ። በእስልምና ኮንሰርት ነበረ። የሆነ ኮንሰርት ገብታችኋል ሙስሊሞች? ንገሩን ካለ ስላላየን። ኦርቶዶክስም ዘፈንን የምታበረታታበት ምንም መንገድ የለም። ስለዚህ አንተ ግን እግዚአብሔር ይስጥ፣ የእሷ ደም ይጣራል። ራስህ ተናገርክ። ምን ኮንሰርት ልታዘጋጅ የእሷን እንዴት አርቧ እንኳን ሳያወጣ 80ዋ ሳያወጣ አንተ ኮንሰርት አማረ። እቺን ነገር ለሱ አንዷለም ጀግና ነው፣ አንዷለም ምንድነው ስትሉ ለነበራችሁ እቺን ነገር እንድታብራሩልኝ በደንብ አድርጌ ጠይቃለሁ። የቀነኒን ፍትህ እናወጣዋለን። አልፋታም። እኔ ሀቅ ስለያዝኩኝ ሙሉ ህዝብ አሁን ወደ እኔ ይመጣ። መጀመሪያ በዘር ወሰዳችሁት፣ በምን ወሰዳችሁት? አልሳካ አለ። የደበደብካት፣ ያሳበጥካት፣ ያበለስካት ሙሉ ነገር ወጣ። እሱ ላልበቃ ብሎ ጭራሽ አንተ ኮንሰርት አማረ። አርባ እንኳን ሳያወጣ ኮንሰርት አማረ አንተ። ስለዚህ ፍትህ ለቀነኒ እንጠይቃለን። አንተ ነገዳይዋ፣ አንተ ናራጇ። እነ ራቼ የሚባል እንቁራሪት መስኪኖ ምናምን የምትባል ወሮ በላ ያንተን ሳይድ ቢይዙም እኛ ግን እውነትን ይዘን እያሸነፍን ነው። እውነት በእሳት የምትፈተንበት ጉዳይ ነው። እሺ ቤተሰቦች በጣም አነጋጋሪና አስገራሚ ነገር እየሰማን ነው። ግን የምር አስባችሁታል? ሰው እንዴት አንዲት ፍቅረኛው በሀዘን አጥቶ 40 እንኳን ሳይወጣ ኮንሰርት ማዘጋጀት እንዴት ይችላል? እንዴትስ ይሆንለታል? ሲቀጥል ደግሞ ዮኒ ማኛ ነው ነገር ትክክል ነው። ምንድነው እሱም ብዙ ጊዜ በኦርቶዶክስ ሃይማኖቶች ላይ ላይቭ በተባለ ላይቭ በእኛ ወጣቶች ተሰብስበን እንዝናና እንወጣ ነበር። ግን በጣም አስነዋሪ ድርጊት መሆኑን እናውቃለን። ያ ማለት ይሄ ነገር አሁን ላይ ቢቀር በጣም ደስ ይለኛል። ዮኒ እንዳለው ሃይማኖትን ተመርኩዞ ጭፈራና ዳንስ ቢቀር በጣም ደስተኛ ከሚሆኑ ሰዎች ውስጥ አንዱ እኔ ነኝ የምሆነው። ለማንኛውም ቤተሰቦች
ብዙ ቁም ነገሮችን እዚህ ጋር ደግሞ ቬሮኒካ ሌላ ሌቭል ላይ ደርሳለች። አለባበስ ስታይል ብትሉ ካሜራማን አዲስ ተቀጥሯል። ብቻ ወጣ ያለ አክቲንግ እያሳየች ነው። አይተናት እንመለስ። ልመን ወይ ነገሩ ካሜራማን ትችላለህ። አዲስ ላይ ተቀጠርከው ገረኝ እውነቱ አረ ቬሮኒካ እንዴት ልቀበለው ባንተ መገፋቱ ለአንዷ ምስኪን ነፍሴ መውደድ ላደከማ ሲሆን ማዘን ቬሮኒካ የመረጣች ሌላው ቢቀር እሺ ቤተሰቦች አዲሱ ካሜራማን የምር ቪዲዮ መስራት ካሜራማኑ ፎቶ ማንሳት ይችላል። አድርቀናል። ግን ከ3000 ሰዎች መሃል መመረጥን አውቀ በደንብ ታንከባከባት ቬሮኒካችንን ወደ ነገርኩ። እሺ ደግሞ እዚህ ጋር ደግሞ ቤተሰቦች ሁሌም የተመታ ቮይስ ምትልክላችሁ ጀለሳለች። እዚህ ጋር ምን አይነት ቮይስ እንደምልክላት እስኪ ሰምተና እንመለስ። ስሚ ሽንት ቤት ውስጥ ሆኜ ነው ማናገርሽ። ከሳሚ ጋር ዴት እንወጣለን ብዬሻል ነበር። ወጣሁልሽና እራት እየበላን ሽንቴን ወጣሁሽ ሽንት ቤት ሄድኩልሽ። ከዛ ያቺ አልበላም አልጠጣም ብዬ የገዛሁት ሂውማኔር አለች ውልቅ ብላ ሽንት ቤት ውስጥ ብልቅ አትልሽ መሰለሽ ሄዶ ተነከረልሽ። እኔ አሁን ግራ ግብት ብሎኛል። የስንት ሺህ ብር ቃጥ እያልወጣም ብዬ እያጠብኩት ነው። ግን በቃ ጠረኑ ምንም ሊወጣ አልቻለም። በዛ ደግሞ ጸጉሬ እንዴት አድርጌ እንደወጣው ማን ነው በቃ አይታይም ብዬ ከስር 3 ሳምንት ያልታጠብኩትን ተንጨባሮ ከነፎሮ ያለው ወጥቼ ራሱ ባናግረው ማነሽ አንቺ ነው የሚለኝ። አያቀኝም። አሁን ቶሎ መልሽልኝ ምን አባቴ ላድርግ? ቦርሳሽ ውስጥ ፌስታል ካለ በፌስታል ውስጥ አርጊውና ዘግተሽ ቀጥ ብለሽ በጓሮ በር ውጪ እንዳታገኙ። ኧረ ሴቶች ምን አይነት ቮይስ ነው እንትላላኩት? ወይ ጉድ ወይ ጉድ ወይ ጉድ። በነገራችን ላይ እኛ ወንዶች እኮ ከጓደኞቻችን ጋር ቴክስት ምንላላከው ቮይስ ምንላላከው ለበዓል እንኳን አደረሰ እንደዚህ ብር ላክልኝ አንዴ ፈልጌ ነበረ ምናምን እንጂ እንደዚህ ገለበሌ ይሄ ቅሌት ነው፣ ማክስ ነው። ለማንኛውም ምን አይነት የተመታች ልጅ ነች ግን ቤተሰቦች ሲስተም ቤተሰቦች ቤት ለቤት ፈረሳ ነበረ እና ምን ልታዘዝ እና ቤታችሁ ልናፈርሰው ስለሆነ ማለት ነው የኮንዶሚኒየም ቤት ይሻላል ወይስ የቀበሌ የሚለው ጭራሽ አማራጭቻቸው ኮንዶሚኒየም ይሻለኛል። ኮንዶሚኒየም 50 ብር ብቻ ቀድመህ 50 ብር እሺ ይሁን እንካሽ። ስምሽን ሚኪያስ አዲሱ ሲስተም ና ሚኪያስማ ቶማስ እችላለሁ። ምንድነው እችላለሁ እንዴ? ግን ሰቆጣ ብራንች መተህ ውሰድ። ቢያንስ ቅርብ አድርጉት። እሺ ወንድ ነው በሚለው ገባል፣ በስስ ጎኑ ገባል። ግን አንተ እንደዛ ይደረገማ ሰው በቤት ላይ ቀለለ። ሰላም አብማማ እግዚአብሔር ይመስገን። ምሳ እየበላችሁ ነው? አዎ ምሳ እየበላን። አሁን እኮ ምሳ ሰዓት ነው። አዎ እናቴ ስትልሽ ምን አለች ደግሞ? ወጥ የሌለ ሆኖ ሳትሰራ ነው አጉርሱ። ልትጎርስ ነው የመጣ? አልጫውን ካልጫው ከጎመኑ ከሱ አጉርሱትማ ብላለች። እሰና ልጅ አላጉርስና ነው አፈር በበላ እናቴ ስትልሽ አጉርሰህ ካልጫው ጭራሽ አማርቶ ኧረ ተው ብራዘር ተው። በነገራችን ላይ ልጅ በጣም ነው የሚችለው። ማንም አልሰራም አለኝ። በጣም ነው የሚችለው። ካሜራ ብቻ ነው የጎደለው። የምሬ እንደበላችሁ እጅግ በጣም ታለንትድ የሆነ ቲክታከር ነው። ትልቅ ቦታ ያደረሰ ወንድሜ። ይሄ የኔ ሐሳብና ምኞት ነው። ወደኔ ባይሽ ሽምግልና ሲላክ እኔ ባይስ እባላለሁ። ልጆትን ለልጃችን እንዲሰጡን ለመጠየቅ ነው የመጣሁት። ጥሩ ታዲያ አረፍ በላ። አላደርግም፣ አልቀመጥም። ሚሊዮን ብር ቢሰጠኝ አልቀመጥም። የመጣሁበትን ጉዳይ ሳልጨርስ አልቀመጥም። እሺ ታዲያ ልጁ ምን አለው? ምን ያደርግልሃል እሱ? ዋናው ፍቅር ነው። አብሽሩ። ምን አለው? እንዴት አገኘ? በሰው ህይወት ውስጥ ስጠው እንጂ አንተ ስጠው እንጂ አንጀቱን በላኸው። አንጀትን አላህ ይብላ። አካካካካ ልጄንማ ለእንደዚህ አይነት ሰው አልድርም በፍጹም። ሌላው ቢቀር ስጦታ እንኳን አይልክም። ስጦታ እየገዛ ነው ይመጣል። ከየት ነው የሚገዛው? ሰላም፣ እኔ ባይስ እባላለሁ። ልጆትን ለልጃችን እንዲሰጡን ለመጠየቅ ነው የመጣሁት። ለማንኛውም ቤተሰቦች
አስባችሁታል? ባየስ ሽምግልና ቢላክ ጌታ መጣ ምናምን ብሎ ሽምግልናውን ያወርፍደዋል፣ ያበላሸዋል። ለማንኛውም ግን ሰሞኑን እንዴት ነው ባየስ አልጠፋባችሁም? በጾም ምክንያት ሊሆን ይችላል ምናልባት። እሺ ቤተሰቦች ለአንድ ቀን ጥሩ ሰው ስትሆን ምን ይመስላል አይተን እንመለስ። ጸጉር ግን የላትም ጀለስ ምን እሺ ልስተው አልስተው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ ግሬ እንዴ እየመለሰልኝ ገንዘብ መለሰልኝ አንዴ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም ያልፍልኝም እኔ መቼም ያገኙትን እድሎች እየተየወዴ በቃ በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም ችጋራም ኧረ ምን አለ ከመለሰ በኋላ እንኳን ለአፉ ማለት ነው እግዚአብሔር አነሳስቶኝ ነው የመለስኩት። ወንድሜ ምን እንደ ተቀይሬያለሁ ባህሪ ምናምን ቢል ጭራሽ ታጥቦ ጭቃ ማለት እንደዚህ ከመለሰ በኋላ ሰይጣን ያነሳሳኝ ይባላል። በእውነት እና በቃ ሌላ ታሪክ ውስጥ ገብተዋል ቤተሰቦች። እስኪ ሾፍ አድርጋችሁ እንመለስ። ምን ነው ፈለግሽኝ? ማለት አዎ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለ አልቀጣ ብለ ይሄው ባለጌ ሆኖላል። የኔ ልጅ ማርጎ ይሄው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳዬ ውስጥ እየገባ ያለኝም ብር ፈት አድርጎ ጨርሶታል። የኔ ልጅ አዎ ሲድናም ያቀበጥኩት አይደለም አንተ እኔ እዚህ ስራ አቃጣልሃለሁ። ተመቻችልኝ ያለ አይደለ ቀጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛውን ነው እንጂ እንዲህ ይቻላል እንዴ? እንዲህ ይቻላል? አስቀጠቀጠችው ልጁን። በጣም ያሳዝናል በእውነት የምር ከብዶኛል ይሄ ቪዲዮ ሲያየው። እሺ ቤተሰቦች ብዙ ጊዜ ጊታር የተጫወቱ ሰዎችን ፈታ እያደረጉ በአሻሙርም የሆነ ነገር ጣል እያደረጉ የሚያሳኑ ወጣቶች አሉ። አይተናቸው እንመለስ። አካውንቲንግ ተምረን ሲቪያችንን በትነን ስራ ተቀጥረን ነበር፣ ደሞዝ ግን አልበቃለን። እቱ ከበደን ሕይወቱ ብድር እንከፍላለን ደሞዝ ከመውጣቱ ስራ በቀን ደሞዝ ግን አንድ ቀን በዛ ላይ ቦሳችን ግልምጫው መረን። የጀበና ቡና ልንጀምር ነው እኛ ዝቅ ብለን ሰርተን እንዲያልፍልን ብለን ሲኒና ረከቦት ስኳር ገዝተናል። እንዴት ነው የሚፈላው ግን ማን ያሳየናል? አንቺ ግን ስላለሽ በጣም ደስ ብሎናል። አፈላሉ በሙድ አድርገው ግን ኑሮ ውድነቱን ተምረን ስራ እንዳላገኘን ደሞዝም እንዳልበቃን አስረድተውልናል። የምር በጣም ጎበዝ ናቸው። እባክሽ የቡና አፈላል ሜቶዱን አሳያቸው። ይመቻቸው፣ ይመችሽ። ላላላላ ቁልፍ መሬት ላይ የማን ቁልፍ ነው? ደም ይሄን ቤካም ቁልፍ አንዴ ደም አንተ እነሱ ቁልፍ ነው። ላላላላ እዚህ ሰፈር ገብቶ ነበር ባለፈው። እዚህ አይደለም። ላላላላላላላላላላላ ያገኘን ላላላላላላላላላላላላ ገባን ማለት ነው። ላላላላላ አንተ እዚህ ቤት ሀብታም ናቸው።
ታይም ፒስ ያላቸው ቶሺባ ይላል። የድሮ ሞዴል ልጅ አረረ ዋሊት አረ የሞላ ዋሊት ነው ለዞማ አንቺ ነይ 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 አንቺ ነይ ብቻሽን ቤት ጥሎሽ ይላሉ። ነይ ነይ ላላላ ሌላ ምን አላቸው ምን አላቸው ምን አላቸው እስቲ ነይ ኦ ስልክ ይዟል። የተሰካይ ስልክ ለዞም ዜድቲ ነች ምንም አይሉም። የድሮ ስልክ ላላላላላላላ ቺሙድ ድሮ ትስላችኋለች። ድሮ ቁልፍ መንገድ ይወርቀ ስናገኝ የሰው ቤት ከፍተን ምናደርግ የመስለን ድርጊቶች ነበሩ፣ ግን ምንድነው በሐሳብ ቀረብን። እሺ ቤተሰቦች ብዙ ጊዜ ሉላ የቲቪ ፕሮግራም ስትሰራ በጣም በሐሳብ ውስጥ ትገባለች፣ ታለቅሳለች እና ባለፈው የተፈጠረው ነገር ብዙዎቻችሁ ታውቃላችሁ። ከዚህ በፊት ግን አላ በጣም አዝና ስታለቅስበት የነበረ ቪዲዮ አይተን እንመለስ። እስከዛሬ ቢያንስ አልፎ ነው የሚመጣው። አሁን ግን አጠቃላይ ከመጣው ጎዳለች። ትክክለኛ ነገሮች እውነቶች እንዳሉ ኖሮ ግን እንደዚህ አይነት የማስመሰል ወይ ደግሞ አላስፈላጊ ንግግሮች ያሉበት ነገሮች አጋጥመውሽ ባላ ልብሽ ተነክቶ ከልብሽ እንደምታለች ሰዎች አይረዱሽም። የማስመሰል ነው ይመስላቸው፣ ስራ ነው ይመስላቸው። ግን በጣም ሉላ ስሜቷ የሚነካው ከአንድም በጣም በተደጋጋሚ ብዙ ቪዲዮዎች ላይ አይተናታል። በጣም እንወዳት፣ በጣም የምናከብራት ጋዜጠኛ ነች። እድሜና ጤና ይስጥልን ለሉላ። ምክንያቱም ወጣት ጋዜጠኞችን ማበረታታት ደስ ስለሚል ይደረጋችሁ። ለማንኛውም ቤተሰቦች ብዙ ቪዲዮዎች ላይ አውተናል፣ ተጫውተናል፣ ነገሮችን አውቀናል። ፍትህ ለቀነኒም ብለናል። በኔክስት ቪዲዮ እስክንገናኝ ድረስ ይመቻችሁ። ባይ ባይ።